አንድ ጥያቄ ሰሞኑን በማህበራዊ ሚዲያ ላይ ትንሽ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል። ባሌን ከሴት ጋር አገኘሁት እና ልፍታው ወይ ነው የመጨረሻ እርምጃ መወሰድ ያለበት? ግንኙነት ሲያደርግ አግኝቼዋለሁኝ። አይሻ አርገሽው ከሆነ አሏቸው። አርገሽው ከሆነ ወደ አላህ ይቅርታ ጠይቂ ያሉ። መርፌና ክር ሆነው አይተናቸዋል፣ ግንኙነት ላይ ያሉ አይተናቸዋል ብለው መመስከር አለባቸው። በየሄደበት የሚሄድ ከሆነ ለበሽታውም ሲባል ይፈታል። እንዲህ ያለ ወንድ ነገም ነገ ወዲያም ባሉት ጥያቄና መልሶች ላይ ሌሎችም ትምህርቶች ላይ ስህተቶች ስታገኙ አትለፉኝ። አንዳንዱ እንዲያውም እስበርሱ የሚረጋገሙበትን ነገር ለምን አላስተማራቸውም ብለሃል። ምን ነው ማን እኔን የማረጋግመው? ምን ስልጣን አለኝና? ይሄ ስልጣን ያለው አካል ከዚያ በኋላ አንተ ማትድረስባት አንቺ ማትድረሽበት ብሎ መለየት የሚችል ሰው አካል ሲሆን ነው። የእውነት መንገድ የማያሻማ የተአምር ምንጭ። አንድ ጥያቄ ሰሞኑን በማህበራዊ ሚዲያ ላይ ትንሽ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል። በደንብ አልሰማሁትም፣ ግን ጥያቄውን ሰምቻለሁኝ። ምን አርጌ ምን ላይ እንደሆነ በእኔ ላይ የተነሳው ነጥብ ብዙም አልገባኝም። እሱ ምንድነው? የሆነች እህታችን ባሌን ከሴት ጋር አገኘሁት ይሁን አለችኝ እና ልፍታወይ ነው። ሴት ጋር ስላየሁት ልፍታወይ የሚል ጥያቄ ሲመጣ እኛ ዳኞች አይደለንምና እንዴት ሆኖ አየሽው፣ ምን ሲያረግ አየሽው ማለት ይከብዳል። ያው አየሁት የሚለው ነገር የሚያስከትለው ነገር ብዙ ትርጉም ያለው ቢሆንም ነገር ግን በማየት ብቻ ተነስተሽ ትዳር አታፍርሺ ብዬ ነበረ። እንዲያውም ይህንን ስትጠራጠሩ የታባቱ ብላችሁ ተከታትላችሁ ለማዋረድ ብላችሁ የምታደርጉት ክትትል አርገሽ ከሆነ ተጠንቀቂ፣ ይቅርብሽ፣ እንደዚህ ያለ ተጀሱስ አታድርጉ ብዬ ምክር መሰል ሐሳብ ሰጥቼ ነበርና በዚህ ላይ የተለያዩ ትችቶች እየተጻፉ ነው። ምንድነው መሆን የነበረበት የሚል ጥያቄ ሌላ መጥቶልኛል። ወላሂ ሌላ ጥያቄ እኔ ምንም አላውቅም። ዳኛ በሆን ዳኝነት እርምጃ መውሰድ የምችል ለዳኝነት ባለ ተቀመጥኩበት ቢመጣ የማጣራት እርምጃ ይወሰዳል። ማንም ሰው በዚህ ቦታ ላይ ወንድና ሴት ግንኙነት ሲያደርጉ አየሁኝ ካለ ዝም ብለው አብረው አየኋቸው፣ ሲቅሙ አየኋቸው፣ ሲጠጡ አየኋቸው፣ ሲበሉ አየኋቸው፣ ሲሳሳቁ አየኋቸው፣ ይሄ ሩቅ ነው። በጣም ሊሆን የሚችለው ወደ ወንጀል የመጨረሻ እርምጃ መወሰድ ያለበት ግንኙነት ሲያደርግ አግኝቼዋለሁኝ፣ ግንኙነት ስታደርግ አግኝቻታለሁ ከተባለ ነው። ያ ሸሪዓ ፍርድ ቤት ላይ ራሱን የቻለ ዳኛ ፊት ሲቀርብ የሚወሰድ ህግ አለ። እሱን ያህል እዚያ ደረጃ እንዳገኘችው አርጋ አይደለም ሴት ጋር አየሁት ነው፣ ሴት ጋር አገኘሁት ነው፣ ሴት ጋር አየሁት። የሆነ ሆኖ በታሪክ ውስጥ የባልና የሚስት ግንኙነት አይነት ከሌላ ሴት ጋር ግንኙነት ሲያደርግ ወይም ከሌላ ወንድ ጋር ስታደርግ አገኘነ ብለው ሸርጡ ተሟልቶ እርምጃ የተወሰደበት ታሪክ ክስተት የለም ነው የሚባለው። አላህ ስብሓንሁ ወተዓላ የዚህ የወንድና የሴትን ግንኙነት በገሃድ እየተሰራ ሰዎች ሊያዩትና ለምስክርነት ሊበቁበት የሚችል ሁኔታ በፍጹም አልተፈጠረም። ሲፈጠርም ሰዎች ይህንን ስራ የሚሰሩት በድብቅ ነው፣ ተጠንቅቀው ነው። አንድ ሰው ሊያቸው ይችላል፣ ሁለት ሰው ሊያዋቸው ይችላሉ። እንደ ኢስላም ግን አርባዓት ሽሁር ነው፣ 4 ምስክሮች ነው መታየት ያለበት። 4 ምስክሮችም በትክክል መርፌና ክር ሆነው አይተናቸዋል፣ ግንኙነት ላይ ያሉ አይተናቸዋል ብለው መመስከር አለባቸው። ያ ካልሆነ አይተናል ባዮችን ነው ወደ ችግር የሚጋብዛቸው። በኢስላም ታሪክ ውስጥ እርምጃ የተወሰደባቸው ህጉ የተተገበረባቸው ሰዎች በራሳቸው መተው አርገናል ፈጽመናልና አጽዱን ወንጀል ውስጥ ገብተናል ብለው በማመናቸው ነው። እና ይሄንን ደግሞ ማስፈጸም የሚችለው እንደኔ እዚህ ጥያቄና መልስ የሚሰጥ ሰው
ወይም አስተማሪ ሰው አይደለም። በዳኝነት ስልጣን የተሰጠው በእስላም ሀገር ውስጥ ይሄ ህግ የሚተገበርበት ቦታ ላይ ነው። ለዚህ እኔ ጋር ልጅቱን ወይ ሴትዮዋን አትፍቺው ለዚህ ብለሽ አየሁት ብለሽ በማየት ብቻ በዚህ መልኩ ራስሽን ትዳርሽን እንዳታፈርሽ በራስሽ አብራ ያለችው የሥራ ባልደረባው ትሆናለች፣ ጓደኛው ትሆናለች፣ ሌላም ዘመዱም ልትሆን ትችላለች። አየሁት የሚለው ነገር ዝም ብሎ ሜዳ ላይ ማየት ከሆነ የግንኙነት ከሆነ እንደኛ እንዲህ ያለውን ሰው አስመክሮ ተውበት የሚያደርግ ከሆነ እንዲተውበት አድርጎ ትዳር መቀጠል ይቻላል። ነብዩ አለይሂ ሰላቱ ወሰላም አይሻ በታሙባቸው ጊዜ እናታቸው ቤት እንዲሄዱ ፈቅደውላቸው እዚያ ትንሽ እንደቆዩ አንድ ቀን መጥተው ይላሉ አይሻ አርገሽው ከሆነ አሏቸው። አርገሽው ከሆነ ወደ አላህ ይቅርታ ጠይቂ አሏቸው። ፈትቼሻለሁ ምናምን አላሉ። አርገሽው ከሆነ ፈትቼሻለሁ ነበር መባል የነበረበት። አሁን ለሷ ለምን ፍቺው አላልሽም የሚሉ ሰዎች ካሉ ፍቺው ለምን አላልካትም ብለው የሚያሙኝ ካሉ እኔ ነብዩ አለይሂ ሰላቱ ወሰላም አይሻን እንደዚህ ተፈጽመሽው ከሆነ ወደ አላህ ተመለሽ፣ እስትግፋር አድርጊ። ሰውየውም እንዲህ አድርጎ ከሆነ እስትግፋር አድርግ፣ ተውበት አድርግ፣ ተመለስ ነው የምንለው እና ትዳርክን ቀጥል ነው መባል ያለበት። እሷ እንኳንስ ይህን ያህል ዝሙት ላይ አግኝታው አይደለም በትንሽ ነገርም ትዳር ላፍርስ ብላ ከተነሳች ማንም አያስቀራትም። የዚህ የፍቺ ምክንያት ሊሆን ይችላል ወይ ነው ከተጠየቀ በኋላ ነው። ከተረጋገጠ በኋላም ትተውብታለህ ትመለሳለህ ወይስ በዚህ ጥፋት ትቀጥላለህ ተብሎ ከተጠየቀ በኋላ ማይመለስ ማይታረም ከሆነ ምን ይደረጋል? መቼስ ዝሙተኛ ጋራ በተለይ አሁኑ ደግሞ በሽታውን በስቷል። በየሄደበት የሚሄድ ከሆነ ለበሽታውም ሲባል ይፈታል እንዲህ ያለ ወንድ። ከዚያ ውጭ ግን እኔ የት ላይ እንደተሳሳትኩ ራሱ አልገባኝም። ምን ማለት ነበረብኝ? በሴት ጋራ አየሁት የሚል እርግጠኛ ነኝ ግንኙነት ላይ ላይደርስ ይችላል ይህ አየሁት የሚለው ነገር። እሷም በግልጽ እንደዚህ ያለችኝ አይመስለኝም፣ አላስታውሰውም። ጀዛኩሙላህ ኸይር። በሌላ መልኩ ትምህርቶችን እየተከታተላችሁ እንደሆነ በደንብ ተከታትያለሁ። አደራችሁ ከዚህ ከፈታዋው በተጨማሪ የአፍሪካ አካዳሚ ትምህርትንም እንደዚሁ ተከታተሉልኝና ትምህርቱን አብረን እንማማረው። እንደዚህ ያሉ ስህተቶች ሲፈጸሙም ታርሙኛላችሁ፣ ታስታውሱኛላችሁ። ጀዛኩሙላህ ኸይር። በጣም ደስ ብሎኛል። ይህን ያህል ሲጮህ ሱብሃንአላህ ለካን ብሳሳት የሚያስተካክለኝ ወንድምና እህቶች አሉ። አሁን እንኳን ተሳስቻለሁ የምለውበት ነገር ላይ አይደለሁም፣ ግን ብዙ የተሳሳትኩባቸው ነገሮች ያሉኝ ይመስለኛል። እዚያ ላይ እንዴት አለፋችሁኝ? ነገም ነገ ወዲያም ባሉት ጥያቄና መልሶች ላይ ሌሎችም ትምህርቶች ላይ ስህተቶች ስታገኙ አትለፉኝ፣ እረሙኝ፣ አስተካክሉኝ፣ አስታውሱኝ። እንደዚህ እናንተም ተሳስታችሁም የመሰላችሁን ብትነግሩኝ እኔም እንደዚሁ አስተካክላችኋለሁ። አሁን ብዙዎቹ በዚህ ላይ የተረዳችሁት አይመስለኝም። ወይም አንዳንዱ እንዲያውም ለምን ሙላዓና እስበርሱ የሚረጋገሙበትን ነገር ለምን አላስተማራቸውም ብለዋል። ምኑ ነው እኔን የማረጋግመው? የታለህ እሱን ጥሪውና አንቺን ኑና ተረጋገሙ። የት ላይ ነው ማረጋችሁ? ኢትዮጵያ እስልምና ጉዳዮች ቢሮ ነው ወላ አፍሪካ ቢሮ ነው እንድትረጋገሙ ማደርገው? ምን ስልጣን አለኝና እኔ? ይሄ ስልጣን ያለው አካል ከዚያ በኋላ አንተ ማትድረስባት አንቺ ማትድረሽበት ብሎ መለየት የሚችል ሰው አካል ሲሆን ነው። ጀዛኩሙላህ ኸይር። ባረከላሁ ፊኩም። ናም